ሩፋኤል ለምሳሌ ውሃ ስትራክቸር የሚያደርግ ማለት ነው። አሁን ነው ገና እያወቅን ያለ ነው። የተጸለየበት ውሃ እንግዲህ ጸበልም ሊሆን ይችላል፣ መርዝም ሊሆን ይችላል። ምድር በጣም ተጨንቃለች። በአሁኑ ጊዜ ይገለጻሉ ነው። ጦርነት ይኖራል። በእነዚህ ኤነርጂ የጠማቸውና ኤነርጂ የሚሰጡ ነገር የአንድ ሰው ስሜት ውሃ ላይ ኢምቤድ ሊያደርግ ይችላል ነው። ብረት ላይም ድንጋይ ላይም ኢምቤድ ማድረግ ይቻላል። ቴስላ እንዳለው if you want to know the secret of the universe, think in terms of energy, frequency and vibration. መላእክት አሉ ግን ከሃይፐር ስፔስ ላይ ናቸው ነው ነገሩ እንጂ ሚካኤል ለምሳሌ ጂኦሜትር የሚሉት ነው። ሃይፐር ስፔስ ስለ ስፔስ ታይም የሚሰራ እንደ አይንስታይን ነገር ነው። ሚካኤል ሲጠሩት ይመጣል እና ስቲል ሜካኒካል ነገሮች እንኳን ሪፔር ማድረግ ያግዛል ነው። ያን ያህል ከዛ ኤክስትራተረስትሪያል ነገር ነው እንግዲህ የኮሙኒኬሽን ጉዳይ ነው። ገብርኤል እንዴት ነው? ፕላዝማ ነው። ፕላዝማ ኤነርጂ። ለዚህ ነው እሳት የማያቃጥለው። እሱ መጥቶ ያድናል። ከዛ በላይ እንትን ስለሆነ እሳት ማለት ስጋ የሚጠብስ ማለት ነው። አካላችን የሚጠብሰን ማለት ነው። እሱ ግን ከዛ በላይ ነው። ለዛ ነው አናንያ አዛሪያና ሚሳኤልን ከእሳት ያወጣውን ታሪክ ያውቃል አይደለ? እነሱም ፕላዝማ አደረጋቸው። እንደ አዮኒክ የሆነ ስትራክቸር ይሆንና ኢንተሊጀንስ ያለው ነገር አለ። እንደዛ እሳት ማይበላው ማለት ነው። ለምሳሌ ሂትለርም እንትን ሲያረጋቸው የነበረ አንድ ትራይብ አሉ። ለምሳሌ በዚህ ፕላዝማ ነገር ያምኑና ስለሚሆነው ነገር እንደዚህ ይተነብያሉ። ግማሽ ጀርመን እንደዚህ ናቸው። ብዙ ውጤቶች አሏቸው። ሩፋኤል ለምሳሌ ውሃ ስትራክቸር የሚያደርግ ማለት ነው። አሁን ነው ገና እያወቅን ያለ ነው አሁን እና ውሃ ስለ ስትራክቸሪንግ ኦፍ ዋተር እንጂ ሩፋኤል እንግዲህ የሞሊኩሎች ውሃ እንግዲህ ብዙ ፓራሜትርስ አሉት። ሬዚስቲቪቲ፣ ኮንዳክቲቪቲ፣ ፒኤች ቫልዩ ምናምን የሚሏቸው አሉ እና በሐሳብ እነዚህን ነገሮች ስትራክቸር እናደርጋቸው እንችልና የተጸለየበት ውሃ እንግዲህ ጸበልም ሊሆን ይችላል፣ መርዝም ሊሆን ይችላል። እርግጠኛ አይደለሁም ግን አሉ ከሌላ ፕላኔት የሚመጡ። ይሄ ደግሞ ይቻላል ማለት ቀላል ነው። ምክንያቱም ለምሳሌ ምድራችን 4.56 ቢሊዮን ነው እድሜዋ አመት። ከዛ በላይ የሆኑ ፕላኔቶች ሊኖሩ ይችላሉ። ዳት ሚንስ ከኛ በላይ ኢቮልቭ ያደረጉ ነገሮች ሊኖሩ ይችላሉ እና አክቹአሊ የሚሆነው አሁን ያለው እንደዛ ነው። እነዚህ ኤሊየንስ እንግዲህ አይታዩም፣ ይሰውራሉ ራሳቸውን፣ ግን እስከ 3000 ዓመት እንደዚህ የሚቆዩ አሉ። እንደነዚህ ፕሌይዲያንስ፣ አርክቹሪያንስ እንደዚህ ነገሮች አሉ። እነሱ እንግዲህ አሁን በግልጽ መጥተው ሊያማክሩን ነው። ምክንያቱም ምድር በጣም ተጨንቃለች። በአሁኑ ጊዜ ይገለጻሉ ነው። በዛም አንፃር አጋንንት ደግሞ ይኖራሉ፣ ይታያሉ። እና አርማጌዶን የሚመጣው እንግዲህ በዚህ ትክክል። እነዚህ ነገሮች እንግዲህ አሉ። እነዚህ አሪያን ትራይብስ ነው የተናገርከው ለምሳሌ። እና እነዚህ ኢንተሊጀንሳቸው ከየት ነው የሚያገኙት? ከፀሐይ ፍንጣቂ ነገሮች ናቸው። እሺ እንግዲህ ከፀሐይ ሶላር ፍሌርስ ይሉታል፣ ፕሮሚናንስ ይሉታል ምናምን። እና ይሄ ፓኬጅ አዮናይዝድ ጋዝ ፓኬጅ እንግዲህ በአብዛኛው እነሱ ሀገር ነው የሚያርፈው እና እንደ አረንጓዴ ነገር ደመና ነው የሚመስለው። እኔም አይቼዋለሁ በአካል ሄደው ስዊድን ኖርዝ ፖል ወደ ፖላር ነገር ነው አፌክት የሚያደርገው። ስዊድን ስለነበርኩ እንትን አይቼዋለሁ። እና ይሄ አንድ አይነት ስሜት የሚሰጥ ነገር ነው።
እንደ ፕላዝማ ኢንተሊጀንስ ማለት ነው። ከፀሐይ የሚመጣ ፓኬጅ ማለት ነው። እና ይህን በመጠቀም እንግዲህ ብዙ ሀሳብ ይሰጡት ነበር ለሂትለር። አሪያን ትራይብስ ይሉታል። አፍሪካ ያሉም ዶጎን ትራይብስ የሚሏቸው አሉ፣ ሌላ ስራ ያላቸው። እና ዋናው ሂደቱ ምንድነው? ከዚህ ፊዚካል ነገር ትንሽ እንላቀቅ እንጂ ብዙ ነገር እናያለን ነው። ለምሳሌ ንጉሥ ሰለሞን አይናቸውን ሲዘጉ የበለጠ ያያሉ ይባላል። እንዴት ኢስትሩ እውነት ነው። አይናችን ከዘጋን እንግዲህ በሶስተኛ አይናችን እናያለን። ያ ሞር መንፈሳዊ ፊዚካልና ቅድም እንዳልከው ዳይናሚክ በሆነ መንገዱ ሪያሊቲ ልናይ እንችላለን። ለዛ ነው ልበ ብርሃን የሚሆኑት ማየት የተሳናቸው ሰዎች። ትንቢት የሚመጣው ይሄ ሁሉ አይንን በመጨፈን ነው አክቹአሊ። ምክንያቱም አይን የስሪዲ ፕሮፐርቲ ስለሆነ በጣም አርቢትራሪ ነው። ግን ምንድነው ኢየሱስ ክርስቶስ ስራውን ሲጀምር እንግዲህ 7 ጉዳዮች አሉት እና አንዱ ለምሳሌ የዋህ ምድርን ይገዛል ይላል። አዎ አለማወቃችን አለመማራችን ሳይሆን ስለተዳፈነብን ነው። ያ የተዳፈነ ነገር አሁን እየተቀረፈ ነው፣ እየወጣ ነው። ግን ከብዙ ሰው እልቂት በኋላ ጦርነት ይኖራል። በእነዚህ ኤነርጂ የጠማቸውና ኤነርጂ የሚሰጡ ነገር እና እስካሁን ድረስ ምድር ነበር የያዘቻቸው። አሁን ግን ምድር ነፃ ልትወጣ ነው ሂደቱ። ከዛ እንደ ዩኒቨርሳል ፕላኔት ሆና ትኖራለች ነው። አሁን ግን እንደ ማንሜድ አይነት ፕላኔት መሆኗና የሰው ልጅ ካለ አቅሙ ሄዶ መጥፎ ነገር ሲሰራ እንደዚህ የሚያሳይ ነው። ስለዚህ ነገሮች ሁሉ ይቀያየራሉ ነው። ደግሞም በጣም በፍጥነት ስለሆነ ነቅተን ነው ዋናው ሜሴጅ። ብዙ ሂደቶች አሉ እና ዋናው እንግዲህ ኤነርጂ የጠማቸው ስንማር ግን ለወደፊቱ ምን ማለት ነው ማየት እንማራለን ነው። አትኩሮ ማየት ነገር እንደዛ ሲሆን እንግዲህ እነዚህ አስመሳይ ኃይሎች ምናምን ጭንቀት ውስጥ እንቀታቸዋለን ማለት ነው። ማየት ማለት ደግሞ ዕውቀት ነው። ዕውቀት ኃይል ነው፣ ጥንካሬ ነው። ስለዚህ እነዚህ ጥቁር ነገሮች እንግዲህ ልክ እንደ ባትሪ እንደሚያበራ ነገር እያበራን ልናያቸው እንችላለን። ንጉሥ ሰለሞንም በመንፈሳዊ አይናቸው ትልቅ ነበሩ፣ ኃይል ነበራቸው ነው እና ሲል እንግዲህ ወደ ቀለበታቸው ሊወስድ ይችላል ማለት። እሱ ላይ ክሪስታል ነው ምንድነው ቀለበታቸው ላይ ያለው? እሱ ላይ ነው ምርምር አሁን በጣም ብዙ ሂደት ያለው። ቅድም እንደጀመርነው ለምሳሌ የኢሞቶ ኤክስፒሪየንስ የአንድ ሰው ስሜት ውሃ ላይ ኢምቤድ ሊያደርግ ይችላል ነው። ብረት ላይም ድንጋይ ላይም ኢምቤድ ማድረግ ይቻላል። ስለዚህ ቀለበት ላይ የሚያስሯቸው እነዚህ ጄድስ ምናምን የሚሏቸው የጥሩ እድል ጉድላክ ነገር ምናምን የሚሏቸው እንግዲህ ኤነርጂ ኢምቤድ ታረግ ትችላለህ ነው። ጣዖት ምናምን ነገር አይደለም። ሰሞኑን የማይኒንግ ኤክስፖ ነበርና ሄጄ እያየው ነበረ። እሳቸው አንገታቸው ላይ ወደ 12 የሚጠጋ ክሪስታሎች ያደረጉ ነበረ። እጃቸው ላይ ቀለበት ነበር ብሎ ድንጋዮቹን ያሳዩኛል። እና አንዳንዶቹ this is like ድንጋይ ነው ለውበት እንጠቀማለን የሚሉ አሉ፣ መልካም ነው የሚሉ አሉ። አንዳንዶቹ ደግሞ እንደ ጣዖትም እንደ አምልኮም አድርገው የሚጠቀሙ ሰዎች አሉ ይባላልና በፊዚክሱ ከሆነ የክሪስታል የአቶሞች ሬዞናንስ ነገር የራሱ ፍሪኩዌንሲ አለው እና ያንን ፍሪኩዌንሲ በፍላጎታችን ኦልተር እናደርገው እንችላለን። የክሪስታሉን ጠባይ እንደዚህ ትተን ግን ዞሮ ምንድነው በውሃ ጸበል ሊሰራ ይችላል ምናምን ነገር ነው። በሶሊድ በሆነ ነገር ኢንፎርሜሽን ማስቀመጥ ይቻላል ነገር ነው። እና ብዙ ሪሰርቾች መቼም እየተካሄዱ ነው። እሱ ነገሮች አሉ። ቴስላ እንዳለው if you want to know the secret of the universe
think in terms of energy, frequency and vibration። አሁን የዛ ወቅት ነው። በዚህ ፍሪኩዌንሲ፣ ቫይብሬሽን፣ ኤነርጂ እንግዲህ ብዙ ነገር እንሰራ እንችላለን ነው። የጋረዱትን ነገር በፊት ማየት አለበት ነው። እሺ ሆሎግራፊክ ኢንሰርት የተባለው ለምሳሌ አንድ አይነት ስልጠና ሰጥተን ነበረ። ከ9 ዓመት ልጆች ወደ አዳልት ድረስ የሚሄድ ነገር ነበረ። በተለይ ህፃናቶቹ ምንድነው የታያቸው? በቀላሉ ገና ሲወለዱ ሁሉ ነገር እንደሚያስታውሱ ነው የተናገሩት። ይሄ እንግዲህ ትርጉሙ ምንድነው? በሳይኮሎጂ ሪግሬስ አደረጉ ማለት ነው ወደ ህፃንነታቸው። በፊዚክሱ ሜታፊዚክሱ ደግሞ ሶላቸውን አጸዱ እንደማለት ነው። ስካን አድርገው ማለት ነው። ተለቅ ያሉት ተማሪዎች ደግሞ ያገኙበት ጥቅም ኮንሰንትሬሽን ሰጠን። ሐሳባችንና ተግባራችንን አንድ አደረገውና መጽሐፉን የማነበት ከመጽሐፉ ማገኘው ኢንፎርሜሽን በብዛት አገኘው እንደዚህ እና ትምህርቱ ቀለለኝ የሚሉ አሉ። ወላጆች ደግሞ አቴንድ ያደረጉ ነበሩ። እንዴት ነው ስንላቸው ልጆቼ በጣም አስደነገጡኝ፣ ትህትናቸው፣ ቀናነታቸው እንደዚህ ብሎ የገረማቸው ወላጆች። ምንድነው ስልጠና ላይ የምታደርጉት? ይሄንን ነው 5ና 95% መገጣጠም ተዋህዶ። እንግዲህ ተዋህዶ ባህል ነው ብዬ ነው የምወስደው፣ ሃይማኖታዊ አይደለም። ከድሮም የጀመረ ነው። ሃይማኖቶች ሪሊ ምን ያህል ነው እድሜያቸው ብንል 10,000 ዓመት ምናምን ቢሆን ነው። ማንኛውም አይነት ሃይማኖት ቦዲዝም ይሁን ምን ይሁን ሪሊ ታውዘቲንግ ምናምን ቆየት ያሉት 50,000 ነው። ግን ዋናው ነገሩ ዩኒቨርሳል የሆነውን ነው። ለምሳሌ በዩኒቨርሳል አይን ቆይቼ ተመልሼ መጽሐፍ ቅዱስ ባነብ ለምሳሌ ከፍተኛ ጥልቀት ያለው ዕውቀት ነው የሚሰጠኝ። እውነት ነው ነገር። ስለዚህ ምንድነው ኤነርጂ ነገር ነን እኛ፣ ልክ እንደ ቃጭል ነገር ነን። ከዛ ቃጭል ደግሞ የሚስማማ ሌላ ቃጭል ካለ መዝሙር እንሰራ እንችላለን አይነት ነው። ይሄ ፍቅር ይባላል አይነት ነው። እና ወደዚህ የሚወስደን ነገር ነው። እነዚህ ጦርነቶች ምናምን ቶሎ ይለቁ እንጂ ቶሎ ልናየው የምንችል ሂደት ነው። እና የኢየሱስ ክርስቶስ ትምህርትም ይኸው ነበር። የሚታየው ነገር እኮ ነው ዓለም ውስጥ ያለው አሁን። ኢትዮጵያ ብዙ የተደበቁ ነው የሃይማኖት ጽሁፎች ሁሉ ብዙ ነገር መቼም አሉ። ይሄ የታወቀ ነው። በትክክል ስላልተተረጎመ ነው እንጂ ወደ ኋላ ስለመለሱን ነው እኮ ችግሩ። አሁን ወደ 3D መለሱንና እንደገና ለመማር ስንሞክር ደንቆሮ ሆነን ቀረን። ይሄ ነው እንጂ ይሄ ሁሉ ነገር ለኛ ተሰጥቷል። ለምሳሌ መጽሐፈ ሄኖክ ስለ እንደዚህ ነገር ነው እና እነዚህ ዌስተርን ካንትሪስ ሊዋጥላቸው ስላልቻለ ነው በአብዛኛው ከመጽሐፍ ቅዱስ ውስጥ ያወጡት መጽሐፈ ሄኖክን ዳይጀስት ሊያደርጉት አልቻሉም ነው እኮ ነው። ለኢጓቸው ከበዳቸው። አሁንም እኮ በዚህ በኔም ስራ ይሄ ታኪዮን የሚሉት ጨረር ከብርሃን ጨረር በላይ ነው የሚሄደው እና ያ ሲሆን እንግዲህ ስለ ቅጽበታዊነት ይነግረናል ማለት ነው። ግን ፈረንጆች አይገባቸውም፣ አይቀበሉትም። እነሱ ሞር ማቴሪያል ላይ ነው ትኩረታቸው። ማቴሪያል። ስለዚህ ማቴሪያል አስፔክቱ የጨረር ደግሞ የብርሃን ጨረር ፎቶን የሚሉት ነው። እሱን ይረዱታል፣ ፎቶን ይረዱታል። ግን በማተር አስፔክት የሚተረጎም ፍጥነት ነው። ታኪዮን ግን ከብርሃን ጨረር በላይ የሚሄድ ነገር ነው። ይሄ መንፈሳዊ ማለት ነው፣ ቅጽበታዊ እና በቅጽበት የትም ደርሼ በዓለም ልመጣ እችላለሁ ማለት ያነጋገርኳችሁ እንደዚህ ንግግሩን እንደዚህ ታያላችሁ፣ ሰማላችሁ፣ ግን የለሁም አይነት
እና ብዙ ነገር ነው ይሄ ስለ ኤነርጂ እንደዚህ ነገር አንድ ከጀመር ነው ባህላችን ራሱ ፕሮሞት ያደርገዋል ሂደቱን። ስራዎቼ ላይ ይሄን ነገር አፕላይ ሳደርግ እንደዚህ አይነት ነገር ያሉ ሰዎች ኮንሽስነሳቸው ትንሲል መተት ተደርጎባቸው ምናምን ኮንሰልት ላይ ያደርጉኝ የሚመጡ ሰዎች አሉና ሳይንቲፊካሊ አእምሯቸው ውስጥ ገብቶ አስሯቸዋል። በቃ እንዳያወሩ ያረጋቸዋል፣ እንዳይናገሩ ያረጋቸዋል፣ እንዳያመልኩ ያረጋቸዋል፣ እንዳያመሰግኑ ያረጋቸዋል። በተለይ ደግሞ ምን ያለው ለምሳሌ ልጆች በልጅነታቸው ዝሙት እንዲለምዱ ይጠቃቀመናል። አሁን ታስረው እንዲኖሩ በዛው ማለት ነው። በለመዱት። ይሄ እንግዲህ የሰይጣን ሂደት ነው። ምክንያቱም እሱ የሚፈልገው የሰው ኤነርጂ ሳክ የማድረግ ስለሆነ በዛ ነው የሚኖረው። ሌላ ህይወት የለውም። ኢዝ ኢኳል ቱ ኤምሲ ስኩዌር ቃል እግዚአብሔር ነው ብለው ነበረ። በአጠቃላይ ኢኩዌሽን ሲባል ቃል እግዚአብሔር መስሎ ምን ማለት ነው? አንድ ሴንቴንስ ነው እኮ ለራሱ አረፍተ ነገር ነው። ኤነርጂና ማተር አንድ አይነት ናቸው። ስለዚህ እግዚአብሔር እንዳለኝ ነገር እንደሰማሁት ማለት ነው እኮ በጆሮዬ ነገር። ያብራሩልኝ እስቲ። ትላልቅ ህጎች ናቸው። ቅድምም የጀመርከው ምንድነው? በኤክስትራ ዲሜንሽንስ ሆነን ወደ 4 ዲሜንሽንስ ፕሮጀክት ማድረግ ማኒፌስት ማድረግ ቀላል ነው ለማለት ነው። እውነት ነው። እና ያ ኤነርጂ እንግዲህ ማኒፑሌት ልናደርገው እንችላለን ነው።